ቅርብ ተናግራለች። ምክንያቱም ምን ይሆን? በሌላ በኩል ያው የመድብልን ጀግንነት የምታደንቁና ድፍረቱን የምታደንቁ እንዳለ ቪዲዮን ላይክ በማድረግ ብዛታችሁን አሳዩኝ። ሌላው ማህሌት ልታምንበት ከጫፍ የደረሰችበት ምክንያት ምንድነው የሚለውን አሁን ላይ ላስረዳችሁ። ማህሌት መጀመሪያ በመድብልና በሞገስ ምንም አልተማመነችባቸውም ነበረ። ጥያቄው የፈጠረባት እዚህ ጋር ነው። እሷ ለዝና እያገዘች ያለችው ከዝና ጋር ተባብራ ተንኮል ለመስራት ሳይሆን ያው ዝናን የምትተባበረው እናንተ ብትይዙትም መልቀቃችሁ የማይቀር ነገር ነው። ምናልባት እናንተ በዚህ ጉዳይ ከተስማማችሁ ወይንም ያው ዝናን ከያዛችሁት በኋላ ወይ እስከ መጨረሻው እስር ቤት የሚገባ ከሆነ አሊያም የሚሞት ከሆነ ብቻ ነው ከእናንተ ጋር የምተባበረው ነው የምትላቸው። ያ ማለት እነሱ ከያዙት በኋላ መልሰው የሚለቁት ከሆነ ማህሌትን እስከ መጨረሻው አሳዶ ሊገላት ይችላል። ለዛም ነው የፈራችው። ማህሌት ደግሞ በእነሱ አልተማመነችም። በመድብል ያልተማመነችበት ምክንያት እስከዛሬ ድረስ ማድረግ ያልቻለውን ነገር አሁን በእኔ ምክንያት ብተባበረውና እኔ እንደዛ ባደርግላቸው ከዛ በኋላ የሚፈጠረውን እኔ ኃላፊነት አልወስድም። ምክንያቱም እነሱ እንደ በፊቱ መደበቅ ይችላሉ። እኔ ግን ስሩ ስለሆንኩኝ መልሶ እኔን መያዙ የማይቀር ነገር ነው። እኔን ለምን ከዳኸኝ ወይንም ለምን ከዳሽኝ ብሎ መጠየቁ ስለማይቀር ስለዚህ እነሱን መተባበር ቢቀርብኝ ይሻላል ብላ ነው የምታስበው። ማህሌት ዋና ሐሳቧ የመጀመሪያው ነው የነበረው ያው ካስያዘችው በኋላ ተመልሶ ስለሚለቁት ወይንም በራሱ መንገድ ስለሚያመልጣቸው ያው ያኔ እኔን ይበቀለኛል እንደ መግደል ነው እንጂ ዛቻ ብቻ ጥሎ አይሄድም ነው የምትለው። ለዛም ነው መጨረሻ ላይ ግን ልታምንላቸው የፈለገችው በምን ምክንያት ይሆን? እሷ ከሀገር የሚያስወጧት ከሆነ አሊያም ደግሞ በሌላ በኩል የሚተባበሯት ከሆነ ያንን የምታደርጉልኝ ከሆነ እሺ ብላለች። ነገር ግን ከሀገር መውጣትና ሌሎቹ በጣም ከባድ ናቸው። ለዛም ነው የመጨረሻ አንድ ውል ልታቀርብላቸው የነበረው ወይንስ ልታፌዝባቸው ነው? ማህሌት ሌላኛ የሰይጣን ጎንም እንዳላት ጭምር አትርሱ። በዚህ በኩል እሺ ብላ ከተስማማች በኋላ ወደ ውጭ አንዴ ትውጣ እንጂ እራት ግብዣው ላይ እሱን ያው ራሱን እንዲስት አደርግላችኋለሁ ብትልም ግን እውነታውን ያኔ ለዝና ሙሉ ልትነግረው ትችላለች። ዝናና መድብል ፊት ለፊት ሲገናኙም ጭምር እያያችሁት የነበረው ነገር ነበረ። መጀመሪያ ዝና ምንም እንደማይፈራና ምንም እንደማያመጡ አስሬ እሱን መጥራት እንደሌለባቸው ወይ ደግሞ የሆነ ተግባር እስካላደረጉ ድረስ ሁሌ ዛቻ ጥቅም እንደሌለው ሲነግራቸው በዛ ሰዓት ዝና አንድ አስደንጋጭ ነገር ሰምቶ ነበረ። መድብል እንደነገረው ከሆነ አንድ ከዚህ በፊት ትልቅ ኃላፊነት ያለው ወይንም አንድ ወንጀል የሚሰሩበት ዋና ተባባሪው ያንን ሰውዬ ስም ይጠራለታል። ዝና ይደነግጣል። እንዴት ስለሱ አወቀ ብሎ በጣም ነበር የደነገጠው። በዛ ሰዓት ምን እየሰሩ እንደነበረ ሌሎች እርሻዎችን በተመሳሳይ ምርት አውቀው ደብቀው ሌላ ነገር እያመረቱ እንደሆነም ጭምር ሲነግረው መድብል በዚህ ሰዓት ላይ ማወቅ የሌለበትን አንዳንድ ነገሮች ማወቅ እንደቻለና ዝና ደግሞ ይህንን ነገር በጣም ስላስደነገጠው የራሱ ግሩፖች ያሉት ወይንም አብረው ስራ የሚሰሩት ሰዎች ደግሞ ይህንን ነገር ከሰሙ ያው ከሚሰሩት ተንኮልና ወንጀል ነገር ድንገት በተሳሳተ ሁኔታ ላይ አንድ ሰው የሚሰማባቸው ከሆነ ያንን ነገር ወዲያውኑ ያንን ሰው ድራሹን ማጥፋት ነው የሚፈልጉት። አሊያም ደግሞ በጊዜ ሂደት ያው ንብረታቸውና ሌሎች ነገሮቹ እንዳለ በጣም ተጋላጭ ስለሚሆንባቸው ያን ሚስጥር ያወቀ በሙሉ መጥፋት ይኖርበታል። ታዲያ የመድብል ወንድም እንደዚህ አይነት ነገር ስላወቀ ይሆን የተያዘው? በምን ጉዳይ ነው የታፈነው? ሞቷል ወይንስ የት ነው ያለው? ይሄ የብዙዎቹ ጥያቄ ነው። መድብል ግን ይህንን ነገር መታገስ ስላልቻለ ነው የወንድሙን በዛም አለ በዚህ የሚያውቀውን ነገር እንዲያወጣጣው ያው የሚፈራውን ሰውዬ ዝናን ተዳፍሮ አሁን ደግሞ ለማገት እስከ መጨረሻው ድረስ ውሳኔውን አስተላልፏል። መጨረሻው ምን ይሆን? ሌላው ማህሌት መታሰሯ እንግዲህ እዛ ቤት ውስጥ በቆየች ቁጥር እነ ሞገስና እነ መድብል ላይ ትልቅ ወንጀል እየመጣባቸው ነው ያለው። የወንጀሉን ምን ያህል ከባድነትን ልንገራችሁ። መጀመሪያ እሷ ከታገተች በጣም ብዙ ጊዜ ስለሆናት እንደውም እነሱ ሲያስፈራሯት የነበረው ውጪውን ሰማዩን ማየት ትፈልጊያለሽ ወይ እኛን መተባበር አለብሽ እያሏት ነው። ሌላው ነገር ግን ቀድሞ ይሄ ነገር ፖሊስ ጋር የሚሰማ ከሆነ ወይንም ደግሞ ያው የማህሌት እህት ነገሩን መታገስ እንደሌለባቸውና ለፖሊስ ማመልከት እንዳለባት አሁን ላይ ውሳኔዋን አስተላልፋለች። 3 ቀን ጠብቀው ብቻ 3 ቀን የሚያልፍ ከሆነ ለፖሊስ የሚያመለክቱ ይሆናል። ፖሊሶች ይህንን ነገር እጃቸው ላይ የሚደርስ ከሆነና ማህሌት በምንም አይነት መልኩ እነሱ ቤት ባትገኝ እንኳን ምናልባት ከለቀቋት በኋላ የት እንደነበረችና በምን ጉዳይ የት እንደነበረች ሁላ ፖሊሶች መጠየቃቸው የማይቀር ነገር ነው።
ያኔ ፖሊሶች ሲጠይቋት ማህሌት እውነታውን የምትናገር ከሆነ እንደዚህ መድብል አግቶኝ ይሄን ያህል ጊዜ ይሄን ያህል ወር እዛ ውስጥ አስቆይቶኝ ነበረ፣ እንዲህም እያስፈራራ ስለነበረ ያን ሁላ ሲያደርግብኝ ነበረ ብላ ስላሰበ ፖሊሶች በቀጥታ መድብልን የሚያስሩት ነው የሚሆነው። መድብል ከዚህ ቤት እስር ቤትን ቀምሷል። ያኔም ነበር እነዚህ አይነት መረጃዎችን ያገኘው። መድብል አሁን ወንድሙን ከማግኘት ውጪ ሌላ ምንም የሚታየው ነገር የለም። ለዛም ነው የብዙዎቻችሁ ፍላጎት የሆነው የዝና መያዝና ያው የዝና መሸነፍን ነው። ዝና በዚህ መልኩ ያህል እዛ ሰፈር ውስጥ ሁሉንም ሲያስጨንቃቸው፣ በዛ ላይ መድብል ሽጉጥ እንኳን ይዞ አንዴም እንኳን መተኮስ አልቻለም። ያልተኮሰው ራሱ ፈርቶ ሳይሆን መጀመሪያውኑ ያውቃል ከተኮሰ በኋላ ምን አይነት ነገር እንደሚመጣበት ጭምር። መታሰሩን ችግር የለበትም። ሌላም ነገር ቢፈጠር ምንም ደንተው አይደለም። መድብል እየተጨነቀ ያለው ለወንድሙ ነው። የወንድሙን የት እንደደረሰ ሞቶ ነው ወይንስ በሕይወት አለ፣ እሱስ ታግቶ ነው ወይ የሚለውን ነገር የስንት ሰው ጥያቄ የሆነበትን ያንን የመጨረሻውን መልስ ማወቅ ስለሚፈልግ ነው። ዝናን ፊት ለፊት መጋፈጥ አልፈለገም። አግቶት እያሰቃየና ብዙ ነገር እያደረገው እውነቱን ማወቅ ይፈልጋል። ዝና የመጨረሻው ሰው እንዳይመስላችሁ። ከዝና በላይ ብዙ ሰዎች አሉ እሱን የሚያዙትና አብረውት ስራ የሚሰሩት። እነዛ ሰዎች በጣም ወንጀለኞች ናቸው። አንድ ሰው እንኳን ከውጪ የእነሱን ሚስጥር የሚያውቅባቸው ከሆነ ወዲያው ከማስወገድ ወደ ኋላ አይሉም። ሌላው ከፖሊስ ጋርም አብረው ስለሚሰሩ ስለ እነሱ መረጃ ብለህ ሊሆነ ለፖሊስም ብትናገር እነሱን መያዝ አይችሉም። እንደውም ራሳቸውን ይዟቸውና እስር ቤት ይከቷቸዋል። የእኛን ሚስጥር ያውቃሉ ስለሚባል መድብልም ቢሆን ይህንን ነገር መጀመሪያው ተረድቶታል። ስለዚህ እነዝና ሆነው ከዝና በላይ ያሉት ሰዎች ስለሚሰሩት ወንጀል ማወቅም የሆነ ማገትም አይፈልግም። ስለ እነሱ ለፖሊስም ማመልከት አይፈልግም። ወንድሙን ግን ቀድሞ ማግኘት ይፈልጋል። የወንድሙን ነገር ኬዙን ፖሊስም ይዞታል። ነገር ግን ፖሊሶች እያገዙት አይደለም። በዚህ ጉዳይ ላይ ፖሊሶች እስካሁን የደረሱበት ምንም አይነት መረጃ የለም። ስለዚህ በራሱ በኩል ማጣራት ያለበትን ነገር ማጣራት አለበትና የወንድሙን መጨረሻ ማወቅ ስለሚፈልግ ለዛም ነው ያው ዝናን አግቶ ሊያሰቃየው የፈለገው። ሜላት ግን በዚህ ሁኔታ ላይ ማህሌት በዚህ ሁኔታ ላይ ትተባበራቸዋለች ወይ? ይህም የእነሱ ጥያቄ ሆኖ ሳለ የመጨረሻው ሰዓት ላይ ግን ውሳኔዋን ልታስተላልፍ ነው። በምትኩ ምን እንደምትፈልግ ልትነግራቸው ነው። ይችሉት ይሆን ወይንስ እነሷ እያሾፈችባቸው ነው? እውነት እሷ የጠየቀችውን ነገር እነሱ ማድረግ የሚፈልጉ ከሆነና ወዲያውኑ የሚሳካላቸው ከሆነ ይሄ ሁሉ ነገር ከተደረገ በኋላ ግን ዝናን የማጥመዱ ሁኔታ አሁንም ላይሳካ ይችላል። እንደተባለው ማህሌት ወጥታ ወደ ውጪ ራት የምትጋብዘው ከሆነ ምንም ያህል እንኳን ቢያምናት ድጋሚ ተመሳሳይ ነገር ሲፈጠር ሊጠረጥር ይችላል። የመጀመሪያውም ጊዜ ከእሷ እህት ጋር በሚያደርግበት ጊዜ ምግብ ሊያጎርሳት ፈልጎ ነበረ ራሱ ሳይጎርስ በፊት። ያኔ ጠርጥሮ ነው ወይ እንደዛ ሊያደርግ የቻለም? አሁንም ተመሳሳይ ነገር ሲደረግ ከሰከረ በኋላ እነሱ ቢያግቱትም ነገሩን ላለማውጣት ይታገል ይሆናል። ታዲያ ያኔ ምርጫቸው ምን ይሆን? መድብል በትልቁ ሁኔታ ላይ ያው ትልቅ ችግር ውስጥ ይገባል ማለት ነው። ይህንን ታዲያ ቀጣይ ድራማዎች ላይ የምናያቸው ነገሮች ናቸው። በዚሁ አጋጣሚ ብዙዎቻችሁ ያላችሁን ጥያቄና አስተያየቶች እዚሁ ኮሜንት ላይ መስጠታችሁን አትርሱ። ሌላው አብዛኞቻችሁ ለዚህ ቻናል አዲስ ስለሆናችሁ ቻናሉን ሰብስክራይብ ማድረጋችሁን አትርሱ። ሌላው ቀጣይ ክፍሎቹ ቀደም ብለው እንዲደርሳችሁ እኛ እዚሁ ኮሚኒቲ ፖስት ላይ እንለቅላችኋለን።